ለኔ ደግሞ አንድ ሁለታቱ ይልኛልሽ። አይ ምንም አይነት ሁለታ ልውልልክ አልችልም። ፈጣሪ ሆይ ከሰራሁት ስህተት በላይ የተቀጣው ነው። እባክህ ከዚህ ጋር ለምሳት አላቀኝ። ሰላም ውድ ተመልካች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ስለ እንግዲህ ዛሬ እየላችሁ የመጣሁት በጣም የሚገርምና በጣም የሚደንቅ ቪዲዮ ነውና እንግዲህ ወይዘሮ ቅድስትና አቶ ብሩኬ በጣም እንግዲህ ፍቅራቸውን እያጣጣሙ በጣም ደስ በሚል ሁኔታ እያሳለፉ ነው ማለት ነው። ስለዚህ እንግዲህ ሁላችሁም ይሄንን ቻናል ገብታችሁ ላይክ እና ሰብስክራይብ በማድረጋችሁ አበረታቱኝ። ቆንጆ ፊልም እኔም እንግዲህ ይዤላችሁ እንደማጣላችሁ ውድ ተመልካች። እንግዲህ ቅድስት ብሩኬ አትጨማለቅ፣ ተነስተህ ከአልጋህ ላይ ለባብሰህ እኔ ቁርስ ሰርቼ እስከማመጣልህ ድረስ ለባብስና ከዛ አብረን ቁርሳችን በልተን ወደ ውጪ ወተን እንጆ እናደርጋለን በማለት እንግዲህ ቅድስት አልጋው ላይ ቁጭ ብላ ብሩኬን እንደ ህፃን ልጅ እያጫወተች ነበረ። ነገር ግን ነገሮቹ በጣም ከባድ እስከሆነ ድረስ ስለዚህ እንግዲህ ብሩኬ ደግሞ በጣም እያጫወታትና በጣም እየተጫዋወቱና በጣም እንግዲህ ከሚገባ በላይ ፍቅሯን ምን ያክል ብሩኬን እንደምትወድ በጣም እያሳየችው ነበረ። እንደተባለው ቁርስም ሰርታ አብረው ቀርበው ሁለታቸው ብቻ እየተጎራረሱ እያለ እንግዲህ መድብልም ሰው ነው እዚህ ቤት ውስጥ ያለውና ለዳጣ እና ለሱ ምግብ ሰርቶ አቀራርቦ እሱና ዳጣ አብረው እየበሉ ነው ማለት ነው። ስለዚህ እነሱ አብረው እየበሉ እስከሆነ ድረስ ዓለም የምትባለዋ ደግሞ መድብልን በጣም ትወደዋለች። አልተናገረችም እንጂ በጣም ነው የምታፈቅረው ማለት ነው። ስለዚህ የአይን ፍቅር ሊሆን ወይ ልታፈቅረው ሊሆን ይችላል። ነገር ግን አሁን ደግሞ ጠበቅ አርግተው እነሱ አብረው ለመኖር እንግዲህ ዓለም ትፈልጋለች። ከዳጣና ከመድብል ጋራ እየሮጠች ከእንቅልፏ ተነስታ ምግብ ለመብላት ስትነሳ ዳጣ እንኳን ደህና መጣሽ፣ ስለዚህ እኛ ደግሞ መድብል ምግብ ሰርቶልን ምግብ እየበላን ነው ሲል ነበረ። ነገር ግን ምግቡን ብትበሉም ባትበሉም ችግር የለውም፣ ስለዚህ እኔ ደግሞ ከእናንተ ጋራ መብላት እፈልጋለሁ ብላ ስትናገር ነበረ። ነገሮቹ ግን እንደዛ ባይሆንም ነገሮቹ በጣም ከባድ እስከሆነ ድረስ
ስለ ሁሉም ነገር ፈጣሪ ስለሚያውቅ ያለውን ነገር ትንሽዬ ለሷ ብቻ ነው ሰርቼ ለኔና ለሷ ብቻ ነው ሰርቼ እየበላን ያለ ነው ብሎ መድብል ሲናገር ነበረ። መድብል እንዴት ነው እንደዚህ የምትለው? ሰው ቤት ውስጥ ሁለታችሁ ብቻ ነው እንዴ ያለው እንዴ ብላ አለም ስትጠይቀው ነበረ መድብልን። አይ ሌሎቹ ሰዎች እኔና ዳጣ ብቻ ነን ያልተኛ ነው እንጂ ሌሎቹ ሰዎች እየተኙ ስለሆነ ስለ ሌሎቹ ሰዎች እኔ አላቅም፣ ስለሌና ስለሷ ብቻ ነው የሰራሁት። አንቺ ደግሞ አሁን ቀርበሽ ከበላሽ ዝም ብሎ ማነካካት ነው የሚሆንብሽ እንጂ ዝም ብሎ ከአንቺ ጋራ መብላት ከኛ ጋራ አንቺ መብላት አያስፈልግም ነው። ስለዚህ እንደዛ እስከሆነ ድረስ እኔ ደግሞ አንተ ደግሞ ድሮንም ቤት ውስጥ ሰው እንዳለ አታቅም ወይ? ለምንድን ነው ይሄንን እየሰራከው ነው አለም ጥያቄዋ። አንቺ ምን አግብቶሽ ነው? የፈለገውን አክል ቢሰራ ምን አግብቶሽ ነው? ምን ተመለክተሽ ነው? ምንድን ነው የሚመለከትሽ ነገር ምን አለ? ለምንድን ነው ጥያቄ መድብል ላይ የምታበዢው ነው? ስለዚህ ለምን ጥያቄ መድብል ላይ እንዳበዛሽ ልትነግሪኝ ትችያለሽ ወይ ነው። ስለዚህ እንግዲህ ጥያቄ መድብል ላይ ያበዛውት እሱ ብቻ ቤት ውስጥ እሱ ብቻ ነው ወይ ያለው ነው? እሱ ብቻ ስለሌለ ስለዚህ እኔ ደግሞ ብዙ ነገር ለምን ብዙ አርግቶ ሰው ቤት ውስጥ እንዳለ አርግቶ ለምንድን ነው ለምንድን ነው ያልሰሩት ነው ትልቁ ጥያቄ። ስለዚህ ለምን እንደዚህ ያለሽ ብለው ሲነጋገሩ በመካከሉ ላይ እንትና መጣች። ማነች? ዳጣና መድብል አብረው እያወሩ እያለ አለምም ተናደደችና ተነስታ ከሄደች በኋላ አሁን ደግሞ ማለት ትልቅ ችግር ውስጥ ነው ያለችው ማለት ነው። ማለት እንግዲህ ትልቅ ችግር ውስጥ የገባችበት ምክንያት ማለት በጣም ለሷ ከባድ የሆነ ነገርና በጣም ኃይለኛ ችግር እያመጣች ነው ማለት ነው። እየመጣባት ነው ማለት ነው። መድብል ላይ ማለት እንግዲህ ኃይለኛ ችግር። አንቺ ለምንድን ነው የማይሆን ከነ ብሩኬ ስር የማትቀሪው? ለምንድን ነው የማታድጊው? ተብላ ጨለማ ቤት ወስደዋት በጣም እየተናገሯት ነው ማለት ነው። ስለዚህ እንግዲህ ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ ይሄንን ቻናል ሰብስክራይብ እና ላይክ እያረጋችሁ ይሄንን ቻናል ብታበረታቱኝ በጣም ደስ ይለኛል ማለት ነው። እና ሁላችሁም ባላችሁበት ቦታ የእግዚአብሔር ሰላምታ እንዲበዛላችሁ ማለት ነው። ስለዚህ እንግዲህ ወደ ሌሎቹ ቪዲዮ አብረን ስንሄድ ሌሎቹ ቪዲዮ ደግሞ ብሩኬና ቅድስት ይቅርታ አድርጉልኝ፣ ስማቸው እየጠፋብኝ እኮ ነው፣ ቀልቤ ሌላ ቦታ ስላለ። ቅድስትና መድብል አብረው አንዳንድ ነገር ቅድስትና ብሩኬ አንዳንድ ነገር አብረው እየተናገሩ እያለ አሁንም ተያይዘው ውጪ ወጥተው በጣም ቅድስትና ብሩኬ በጣም አብረው ውጪ ላይ እየተጫወቱ ነው ማለት ነው። ስለዚህ አብረው እየተጫወቱ ስለሆነ ነገር ግን ነገሮቹ በጣም ከባድ እስከሆኑ ድረስ ነገሮቹ በጣም ከባድ በሷ ላይ እስከሆኑ ድረስ ለምንድን ነው እንደዚህ አንተ የምትሞላቀቀው ብሎ ብሩኬን ቅድስት በጣም እየጠየቃችው ነበረ። አንቺ ግን እንዴት እንደዚህ ትያለሽ? አንቺ ለምንድን ነው እንደዚህ የምትይው? ያንቺ ምክንያት ምንድን ነው? አትሞላቀቅ።
ስለዚህ አትግማማም አላለችም፣ አትሞላቀቅ ብላ እንግዲህ አሁን ቶሎ ቶሎ እንብላና ቶሎ ቶሎ የምናደርገውን ነገር እናድርግ ነው እያለች ያለችው። ነገሮቹ በጣም ከባድ እየሆኑ ስለመጡ ለእሷ ነገሮቹ በጣም ከባድ ነው። ስለዚህ እንግዲህ ውድ ተመልካቾቼ ብሩኬ በጣም ሚስቱን አንቺን ያገኙበት ቀን በጣም ነው ደስ የሚለው። አንቺ እኮ ለኔ እኮ በጣም ጥሩ ሰው ነሽ። አንቺ ለኔ በጣም ቆንጆና በጣም ለየት ያልሽ ነሽ። ስለዚህ ከዚህ በላይ ላንቺ ገና ነው የማደርግልሽ እንጂ ላንቺ ምንም ነገር ባደርግልሽ ላንቺ አንቺ ሊከፋሽ አይገባም እያላት ነው። ስለዚህ እንግዲህ ሰላም ጤና ይስጥልኝ ውድ ተመልካች። በስተመጨረሻ ላይም እንግዲህ አሁንም ብሩኬና ቅድስት አብረው ሊወጡ በጣም ሲዘጋጁ እናንተ ወዴት ነው የምትወጡት? የእናንተ ችግርስ ምንድን ነው? የእናንተ ችግርስ ለምንድን ነው? እንዴት ኬት ወዴት ነው ችግራችሁ ምንድን ነው ብሎ ሲጠይቃት ነበረ። ስለዚህ እንግዲህ የኔ ችግር ምንም ማለት አይደለም። እኔና አንተ አብረን እንውጣ ብለከኝ ስለጠራከኝ አሁን ደግሞ አብረው ለመውጣት እኔ ስሞክር እኔ ደግሞ እኔና አንተ አብረን ለመውጣት ምንም ነገር አያስፈልግም ስትል ቶሎ ቶሎ ልበሺ ጓደኛዬ ስለጠራኝ ነው ብሎ ብሩኬ እንግዲህ ሲያነጋግራት ነበረ። አሁን እንግዲህ ዳጣና ምሳሌ አትወጡም፣ እኛም ቤት ከታችሁ አትወጡም፣ አብረን ነው የምንወጣው ብለው ሲናገሩ ነበረ። እነሱ እንደዛ ብለው ከተናገሩ በኋላ እንግዲህ እናንተም አትወጡም እንዴ? የት ነው የምትወጡት? እኛ እኮ ጓደኞቻችን ጠርተውን ነው የሆነ ሰው እራት ግብዣ ስለጠራን ነው የሆነ ሰው ስለጠራን ልንሄድ ነው። ስለዚህ ዳጣ መቼም ነው አንቺ መቼ ነው ትልቅ ሰው የምትሆኙ? ሁሌ አንቺ በጣም ደስ የሚልና በጣም የሚያስደስትና መቼ ነው የሚያስደስት ነገር መቼ ነው የምትሰሪው? ሁሌ ደግሞ መቼ ነው ትልቅ ልጅ የምትሆኙ? ሁሌ ደግሞ እንደ ህፃን ልጅ ነው የሚያረግሽ ብላ እሷ ስትናገር ነበረ ማለት ነው። ነገሮቹ ግን በጣም ከባድ እየሆኑ ስለመጡ እኔና ብሩኬ አብረን ውጪ ሄደን እንመጣለን፣ እናንተ በዚህ ቻኮሌት ግዙና ጠብቁን፣ በዚህማ አትደልልኝም ብላ አትጨማለቂ ብለው ይዘው እነሱ ብሩኬና ቅድስት ተነስተው ሲሄዱ ነበረ። እነሱ ተነስተው ከሄዱ በኋላ እነ ቅድስትና ብሩኬ ተነስተው ከሄዱ በኋላ እንትና ደግሞ ዳጣና ምሳሌ አብረው እየተጫወቱ ነውና ዳጣ እንግዲህ እንደ ህፃን ልጅ ነው የሚያጫውታት። እንደገና ደግሞ ምሳሌና ዳጣ አንድ ናቸው። ቤት ውስጥ አብረው እየተጫወቱ ነው። ዳጣ ደግሞ ከመድብል ጋር መድብልንም ነክሰዋለች። በቃ ዳጣ እንደ ህፃን ልጅ ነው የሚያረጋት ማለት ነው። ነገሮቹ በጣም ከባድ እስከሆኑ ድረስ ነገሮቹ ሁሉም ነገር ለበጎ ነው። ሁሉም ነገር ለመልካም ነው ማለት ነውና ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ውድ የኔ ቻናል ቤተሰብ ላይክ እና ሰብስክራይብ እና ሼር እያረጋችሁ ይህንን ቻናል ብታነቃቁልኝ በጣም ደስ ይለኛል። ስለእውነት በዚህ ቻናል በጣም ብዙ ጊዜ እየለፋው ነው እና ምንም ሊንቀሳቀስልኝ አልቻለም እና እንግዲህ ወደ ራሴ እላለሁ። ሁሌ መቼም የሰው ልጅ ያስባል እግዚአብሔር ይፈጽማል ማለት ነው። የሰው ልጅ ያስባል እግዚአብሔር ይፈጽማል ማለት ነውና ሁሉም ነገር ለበጎ ነው። ሁሉም ነገር ለመልካም እስከሆነ ድረስ
እንሰራለን፣ እንለፋለን። ብናገኝም ተመስገን፣ ባናገኝም ተመስገን እያልን እንግዲህ እንኖራታለን ማለት ነው። እና ሁሉም ነገር ለበጎ ነው እና ላይክ አድርጉ። ባይ በሌላ ቪዲዮ እስከምመጣ ድረስ አረ ብሩኬ 6 ሰዓት ሆነ እኮ ምሳሌ ከፈታም ተጣበሳ ደረሰ። እውነት በቃሽ። አንቺም ወደ ምትሄጂበት አድርሺ እሷን ይዤ